መንግስት ለክልሎች የሚያከፋፍለው ሀብት ፍትሃዊነት መረጋገጥ የፌዴራል ስርዓቱ ማጠናከሪያ ነው አሉ የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር። አፈጉባኤው ይህንን ያሉት በጋራ ገቢዎች አስተዳደር አሰባሰብና ክፍፍል ላይ የተገኘ ፋይናንስ ኦዲት ግኝት ላይ እየተደረገ ባለ ውይይት ነው። በውይይቱ የክልል ርዕሳነ መስተዳድሮችን ጨምሮ ባለድርሻ አካላት እየተሳተፉ ናቸው። በስፍራው የሚገኘው ባልደረባችን ታሪኩ ለገሰ ነው። ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን ላይ አግኝተነዋል። ታሪኩ፣ ቅድም ስታስተዋውቅ ዋና ዋና ጉዳዮችን ነግረህናል። አሁን መረጃዎችን ለተመልካቾች ማድረስ ትችላለህ? አመሰግናለሁ ኃይለ ኢየሱስ። እንግዲህ የፌዴሬሽን ምክር ቤት ከክልል ርዕሳነ መስተዳድሮችና ከባለድርሻ አካላት ጋር የጋራ ገቢ አሰባሰብ አስተዳደርና ትልልፍን በተመለከተ የፋይናንስ ኦዲት ግኝት ሪፖርት ቀርቦ ውይይት እያደረገን የሚገኘው እንደሚታወቀው ከ2013 ዓ.ም ጀምሮ አዲስ የፌዴሬሽን ምክር ቤት አዲስ ቀመር ማውጣቱ ወይም ማዘጋጀቱ ይታወቃል። ከዛ በፊት በነበረው በተለይም የሀብት ክፍፍል ላይ ትኩረት ያደረገው የትልልፍ ላይ የቀመር የተዘጋጀው ቀመር ላይ ጥያቄዎች ሲነሱ እንደነበር ይታወቃል። በተለይም ክልሎች የሀብት ክፍፍል ላይ ፍትሃዊነት የጎደለው መሆኑንና እንዲሁም ደግሞ በተለያዩ ጉለቶች መኖራቸው ጥያቄ ሲነሳ እንደነበር ይታወቃል። ከዚያ በኋላ ግን በ2013 አዲስ የተሻሻለው በፌዴሬሽን ምክር ቤት በተዘጋጀው ቀመር መሰረት ላለፉት አመታት ለክልሎች የጋራ ገቢ የተሰበሰበውን የጋራ ገቢን እንደዚሁ ለክልሎች ሲተላለፍ መቆየቱ ይታወቃል። ከዚያ በኋላ ደግሞ ባለፉት አመታት ከተላለፉ ሀብቶች ጋር ተያይዞ በእርግጥም ፍትሃዊ በሆነ መልኩ ለክልሎች ተላልፏል ወይ፣ እነዚህ የጋራ ገቢ አስተዳደርና አሰባሰብ ጋር በተያያዘ ምን ክፍተቶች አሉ በሚል በተስማሙበት መሰረት በጋራ ከክልሎች ጋር በተደረገው ስምምነት መሰረት የፋይናንስ ኦዲት እንዲደረግ ስምምነት ላይ ተደርሶ ኦዲት ተደርጎ ነበርና ይሄ የፋይናንስ ኦዲት ግኝት ደግሞ በዛሬው ዕለት ሪፖርቱ ቀርቦ በዚያ ሪፖርት ላይ ነው እንግዲህ ውይይት እየተደረገ የሚገኘው። በዚህን ወቅት ንግግር ያደረጉት የፌዴሬሽን ምክር ቤት አፈጉባኤ አገኘሁ ተሻገር እንዳሉት ከሆነ በተለይም የክልሎች የፍትሃዊ ሀብት አጠቃቀም ላይ ትኩረት ተደርጎ መሰራቱ እንዲሁም ደግሞ የተገኘውን የጋራ ገቢ በተሰበሰበውን የጋራ ገቢ በፍትሃዊ መንገድ እንዲደርሳቸው ለክልሎች ተደራሽ እንዲሆን ማድረግ የፌዴራል ስርዓቱን ለማጠናከር ትልቅ ሞተር እንደሚሆን ኢንጂን እንደሚሆን አንስቷልና የፌዴራል ስርዓቱ የሚረጋገጠውም ፍትሃዊ የሀብት አጠቃቀም ሲኖርና ክፍፍል ሲኖር እንደሆነም እንደዚሁ አንስቷል። ከዚህ ጋር በተያያዘ እንግዲህ በተለይም ከ2013 ዓ.ም በኋላ በተደረገው አዲስ ቀመር ለክልሎች የተላለፈውን ሀብት ሲነሳ በተለይም እስካሁን ባለፉት በተለይም በ2017 በጀት ዓመት በሰባት ወሩ ማለት ነው ከ71 ቢሊዮን ብር በላይ እንደተላለፈም እንደዚሁ አንስቶ ነበረ። ይሄ ደግሞ ከዚህ ቀደም የነበሩ ክፍተቶች ተለይተው ጉለቶች ተሰልተውና ተለይተው እነዛ ጉለቶች እንዲሞሉ ተደርገው ክፍተቶችም እንዲስተካከሉ ተደርገው የተገኙ የጋራ ገቢዎችን በአግባቡ ለክልሎች እንዲተላለፍ መደረጉን ያመላከተ ስለመሆኑ አንስቷልና በአጠቃላይ እንግዲህ የፌዴራል ስርዓቱን ለማረጋገጥና ጠንካራ የፌዴራል ስርዓት ለመገንባት ከታሰበ እነዚህ የክልሎች የሀብት ክፍፍልን ፍትሃዊ ማድረግና በጠንካራ ጎን መሰራት እንዳለበት ያመላከቱበት ማለት ነው። በዛሬው በተለይም የዚህ ፋይናንስ ኦዲት ግኝት ጋር ተያይዞ ሁለት መስሪያ ቤቶች ላይ ትኩረት ተደርጎ ነው የኦዲት የተደረገው የፋይናንስ ኦዲት የተደረገው። አንዱ የገቢዎች ሚኒስቴር ነው፣ ሁለተኛው ደግሞ የማዕድን ሚኒስቴር ነው። እነዚህ ሁለቱ በተለይም ለክልሎች ከተገኘው ገቢ ክፍፍልና ትልልፍ ከማድረግ አኳያ ትልቅ ድርሻ ያላቸው ናቸውና ባለፉት አመታት የሰሩት ስራ ምን ያህል ነው፣ ለክልሎችስ ምን ያህል ገንዘብ አስተላልፈዋል በሚለው ላይ የኦዲቱ የተለያዩ ግኝቶችን አግኝቷል። ከዚህ ጋር ተያይዞ የገቢዎች ሚኒስቴር ባለፉት አመታት እስካሁንም ማለት ነው ከ60.4 ቢሊዮን ብር በላይ ለክልሎች ማስተላለፉ እንደዚሁ ተመላክቷል። የማዕድን ሚኒስቴር ደግሞ ከ339 ሚሊዮን ብር በላይ እንደዚሁ ማስተላለፉ ተመላክቷል። በእነዚህ በሁለቱ መስሪያ ቤቶች ከሀብት የጋራ ገቢ አሰባሰብ ጋር በተያያዘ እንዲሁም ማስተዳደር ጋር በተያያዘ በኦዲት ግኝቱ ያሉ ክፍተቶች መኖራቸውም ተመላክቷል። ከዚህም በላይ መሰብሰብ መቻል ነበረበት ገንዘብ ከዛ በኋላ ለክልሎች መተላለፍ እንደነበረበትም እንደዚሁ በፋይናንስ ኦዲት ግኝት የተመላከተበት ነበር ማለት ነው። ከነዚህ ጋር ተያይዞ በተለይም በዋናነት ከማዕድን ሚኒስቴር ጋር በተያያዘ የክልሎች ርዕሳነ መስተዳድሮችም ጥያቄዎችን አንስተዋል። ካሉ ሀብቶች ካሉ የገቢ አሰባሰብ ሂደት ጋር በተያያዘ የተገኘው ገቢ ዝቅተኛ መሆኑንና ይበልጥ መሰራት እንዳለበት ያሉ ክፍተቶችን መሞላት እንዳለባቸው በተገኘው ግኝት ሪፖርት ላይ እንደዚሁ ተመርኩዞ ምላሻቸውን ሰጥተዋል። በቀጣይም እነዚህ ተጠናክሮ መቀጠል እንዳለበትም ነው የተመላከተው። በአጠቃላይ ግን ለክልሎች የሚተላለፉ ገንዘብ የተገኘው የጋራ ገቢ ገንዘብ ከትልልፍ ጋር በተያያዘ
ተያይዞ ያሉ ክፍተቶች አሉ። እነዛን መሙላት እንደሚገባም ነው የተመላከተው። እንደሚታወቀው በኢፌዴሪ ህገ መንግስት መሰረት የጋራ ገቢ አሰባሰብና አስተዳደር እንዲሁም ደግሞ የታክስ ምጣኔን በተመለከተ የመጣል ስልጣን ያለው የፌዴራል መንግስቱ እንደሆነ ይታወቃል። ይሁንና የክልል መንግስታት የፌዴሬሽን ምክር ቤት በሚያወጣው ቀመር መሰረት የተገኘው ገንዘብ ወይም ሀብትን መከፋፈል እንደሚከፋፈሉ ይታወቃልና ይህንን ተከትሎ ባለፉት ዓመታት በተሰራው ስራ በተለይም ቴክኖሎጂን መሰረት በማድረግ እነዚህ ሁለቱ መስሪያ ቤቶች ማለትም የገቢዎች ሚኒስቴርና የማዕድን ሚኒስቴር ያሉትን ሀብቶች የሚሰበስበውን ገቢ በጋራ የተገኙ ገቢዎችን ለክልሎች ከማስተላለፍ ጋር በተያያዘ ጠንክሮ እንዲሄድና ጉለቶችን ሞልቶ ክፍተቶችን ሞልቶ ገቢያቸውን ከፍ እንዲያደርግ የታየበትም ጭምር ነው ማለት ነው። እነዚህ ስራዎች ከተሰሩ በኋላ ግን ላለፉት 5 ዓመታት በተገኘው ውጤት መሰረት ክልሎች ገቢያቸው እያደገ መምጣቱንም እንደዚሁ የፌዴሬሽን ምክር ቤት አፈ ጉባኤው አንስተዋል። ስለዚህ በቀጣይም እነዚህ ስራዎች ተጠናክሮ መቀጠል እንዳለባቸው በዚህ በፋይናንስ ኦዲት ግኝት መሰረትም ተመርኩዞ በቀጣይ ጉለቶቹ ተመልቶ ይበልጥ ክልሎች የገቢ አገኛኘታቸውን ወይም ደግሞ ገቢያቸውን ለማሳደግ ስራዎች መሰራት እንዳለባቸውም የተመላከተበት ጭምር ነው ማለት ነው። በአጠቃላይ ያሉ መረጃዎች እነዚህ ናቸው። ኃይለ ኢየሱስ ወደ አንተ ልመለስ። ታሪኩ ለመረጃዎች ካመሰግናለሁኝ።